አሜሪካ ከየመን ሁቲ ኃይሎች ጋር የተኩስ ልውውጥ ማድረጓን ያስታወቀች ሲሆን የባህር ኃይሏ በቡድኑ ይዞታዎች ላይ የቶማሃዋክ ሚሳኤልና አየር ጥቃት መፈጸሙን ገልጻለች። የሱዳን ፈጥኖ ደራሽ ኃይል አዛዥ ጀነራል መሐመድ ሐምዳን ዳገሎ ሰራዊታቸው ከዋና ከተማዋ ማፈግፈጉን ተከትሎ የሰጡት ማብራሪያ ይዘንላችሁ መጥተናል። በትግራይ ክልል ለሚገኙ የጤና ተቋማት የ120 አምቡላንሶች ድጋፍ ተደረገ። ሰላም ውድና የተከበራችሁ የአብዲ ሚዲያ ተከታታዮች ሰብስክራይብ እያደረጋችሁ መረጃውን እስከ መጨረሻው ተከታተሉ። 17ኛ ቀኑን በያዘው የአሜሪካ ጥቃት ሁቲ የበቀል ምላሽ እየሰጠ መሆኑን ከገለጸ በኋላ በማሪብ ግዛት MQ-9 የተሰኘ የአሜሪካን ሰው አልባ አውሮፕላን መጥቶ መጣሉን አስታውቋል። አሜሪካ በኢራን የሚደገፍና አሸባሪ ስትል የምትፈርጀው ሁቲ በቀይ ባህር በሚመላለሱ መርከቦች ላይ ጥቃት ማድረሱን እንደሚቀጥልበት ዝቷል። በሌላ በኩል ዋይት ሃውስ የሁቲ የሚሳኤል ባለሙያ ነው በሚል የቡድኑ አባል ላይ ጥቃት ማድረሱንና ባለሙያ መሞቱን ቢገልጽም የአሜሪካ ወታደራዊ ባለስልጣናት በጉዳዩ ላይ እስካሁን ድረስ የሰጡት አስተያየት የለም። የሱዳን ፈጥኖ ደራሽ ኃይል አዛዥ ጀነራል መሐመድ ሐምዳን ዳገሎ ሰራዊታቸው ከዋና ከተማዋ ማፈግፈጉን ተከትሎ ነው ይህንን ያሉት። ባለፈው ሳምንት በካርቱም ከተማ መዳረሻና በከተማዋ በተደረገ ጠንካራ ውጊያ የመከላከያ ኃይሉ የፈጥኖ ደራሹን ይዞታ ማስለቀቁ በሰፊው ተዘግቧል። የድል ባለወረፋ የሆኑት የመከላከያ አዛዥ ሌተና ጄኔራል አብዱል ፈታህ አልቡርሃን የፈጥኖ ደራሽ ኃይሉ ሙሉ ለሙሉ ከዋናው ከተማ ማስለቀቃቸውን ተናግረዋል። ጦራቸው ድል ከሆነ በኋላ በማህበራዊ የትስስር ገጽ ብቅ ያሉት ጀነራል ዳገሎ ከዋና ከተማው በወታደራዊ ስትራቴጂ ማፈግፈጋቸውን ተናግረዋል። አያይዘውም ጦርነቱ አላበቃም ብለዋል። ሁለተኛ ዓመቱን የተሻገረው የሱዳን የእርስ በርስ ጦርነት 50 ሚሊዮን ሰዎችን ለረሃብ አጋልጧል። 12 ሚሊዮን የሚሆኑትን ለስደት ሲዳረግ በ10 ሺዎች የሚቆጠሩ ንጹሃን ሕይወት ቀጥፏል። በትግራይ ክልል ለሚገኙ የጤና ተቋማት 120 አምቡላንሶችን ጨምሮ የመድኃኒትና የሕክምና መሳሪያዎች ድጋፍ መደረጉን በኢትዮጵያ ቀይ መስቀል ማህበር የትግራይ ክልል ቅርንጫፍ ጽሕፈት ቤት ገልጿል። የቅርንጫፉ ጽሕፈት ቤቱ ኃላፊ አቶ ብርሃኑ መኮንን እንደገለጹት በክልሉ ያለው መሰረታዊ የመድኃኒት አቅርቦት እጥረት ለመፍታትና የአምቡላንስ ተደራሽነት ለማስፋት ማህበሩ ከአጋር ድርጅቶች ጋር በመተባበር ድጋፍ ተደርጓል። የ120 አምቡላንሶች ድጋፍ መደረጉ በተለይ ከወሊድ ጋር በተያያዘና በድንገተኛ አደጋ በእናቶችና ህጻናት ላይ የሚከሰት ሞትን ለመቀነስ ትልቅ አስተዋጽኦ እንዳለው ተናግረዋል። የክልሉን የጤና አገልግሎት ስርዓት ለማሻሻልም ተጨማሪ ስራዎች እንደሚጠይቅ ገልጸው በገጠር አካባቢ በሚኖረው ማህበረሰብ ዘንድ ያለውን የመድኃኒት የአምቡላንስ አገልግሎት ተደራሽነት ለማሳደግ በትኩረት እየተሰራ መሆኑን አመላክተዋል።